ኢራን ረግጣ ወጣች። ጦርነቱን አሸንፋለች። እስራኤላውያን አሜሪካና ኢራን ውሃ አቅዳው መልሱ ነዋል። የሰላም ስምምነት ካደረጉ በኋላ ጦርነቱን ለማስቆም ወደ ዘላቂ ስምምነት ይመጣሉ ተብለው ቢጠበቁም በጎን አንዱ ባንዱ ላይ እየዛተ ይገኛል። ኢራንም ትራምፕም እየዛቱ ነው። ኢራን የድል ብስራት ዜና አለኝ እያለችም ለሀገሯ ሕዝብ ዜና በማሰማት ላይ ትገኛለች። እስራኤላውያን በኢራን ላይ የያዙት አቋም እያነጋገረ ሲገኝ ጦርነቱን ኢራን አሸንፋለች የሚል እምነት ይዘዋል። ይህ እንዴት ሆነ? ወደ ኋላ እንመለስበታለን። ውሃ ቅዳ ውሃ መልስ የሆነው የሰላም ስምምነት በምን ጉዳይ ላይ ተስማሙ? ለምንስ ይዛዛታሉ? በስዊዘርላንድ እየተካሄደ ያለው የሰላም ስምምነት አልተጠናቀቀም። ነገር ግን የኢራን ከፍተኛ ተደራዳሪዎች ረግጠው እንደወጡ አልጀዚራ በዘገባው ጠቅሷል። መድረኩን ረግጠው የወጡት ደግሞ በትራምፕ ዛቻ ስለመሆኑም ተመላክቷል። ዶናልድ ትራምፕ በአንድ ወገን ሰላም እያሉ በሌላ ወገን ደግሞ እንደተለመደው ኢራን እናጠፋታለን ሲሉ ዝተዋል። ትራምፕ ኢራን ጀግና ናት፣ እኔ ባልን ኑሮ እስራኤልን ታወድማት ነበር በማለት ተናግረዋል። ኢራን ሲያደንቁ የነበሩት ትራምፕ የኢራን መሪዎች ብልጦች ናቸው በማለት ተናግረዋል። ፕሬዚዳንቱ ኢራን ባወደሱ በነገታው ኢራን ምንም አታመጣም እናወድማታለን ሲሉ ዛቱ። በዚህ የተናደዱት የኢራን ተደራዳሪዎች እኛ ኢራናውያን ነን፣ ክብራችንና ሉዓላዊነታችንን አሳልፈን አንሰጥም በማለት ድርድሩን አቋርጠው ስዊዘርላንድንም ለቀው ወጥተዋል ሲል አልጀዚራ ዘግቧል። ሆኖም ግን የቴክኒክ ጉዳይ ተደራዳሪዎች በስዊዘርላንድ እንደሆኑ እየተገለጸ ይገኛል። የኢራን ዋና ተደራዳሪ ከስዊዘርላንድ ስለመውጣታቸው ከአልጀዚራና ከኢራን መገናኛ ብዙሃን ውጭ ዘገበ የለም። ምናልባትም ይህ ዘገባ ያልተሰራው የኢራን ተደራዳሪዎች ሙሉ በሙሉ ስዊዘርላንድን ለቀው ስላልወጡ ሊሆን ይችላል። በሌላ በኩል ግን እስራኤል አሁንም ወደ ሊባኖስ መተኮሷን ቀጥላለች። የተኩስ አቁም ስምምነቱን የጣሰው ሂዝቦላ ነው እያለችም ይገኛል። ኢራን በሊባኖስ ምክንያት ከአሜሪካ ጋር አለመግባባት ውስጥ ገብታለች። በኢትዮጵያ የእስራኤል ኤምባሲ እንደገለጸው በዛሬ ዕለት ብቻ ከሂዝቦላ በተተኮሰ ሮኬት 5 እስራኤላውያን የተገደሉ ሲሆን 12 የሚጠጉት ጉዳት ደርሶባቸዋል። እንደ ፈረንጆቹ አቆጣጠር ከሰኔ 17 እስከ 18 ባለው ጊዜ ውስጥ የሂዝቦላ የተኩስ አቁም ስምምነቱን በመጣስ እስራኤላውያን ዜጎች ላይ ጉዳት እያደረሰ ይገኛልን ብሏል። እንደ እስራኤል ኤምባሲ ዘገባ ከሆነም ሂዝቦላ 63 ሮኬቶችን ወደ እስራኤል አስወንጭፏል። ከዚህ በተጨማሪም 7 የሚፈነዱ ሰው አልባ ድሮኖችን በመላክ ጥቃት አድርሷል ነው የተባለው። ከዚህ በተጨማሪም 2 በአይዲ የታገዙ ጥቃቶችን ሰንዝሯል። ሂዝቦላ ወደ እስራኤል 1 ሚሳኤልም አስወንጭፏል። ከዚህ በተጨማሪም ሂዝቦላ 5 አሸባሪዎችን በማሰማራት ወደ እስራኤል ሰርገው እንዲገቡና የሽብር ጥቃት እንዲፈጽሙ የማድረግ ስራን ሰርቷል በማለት በኢትዮጵያ የእስራኤል ኤምባሲ በሂዝቦላ ላይ ክሱን አቅርቧል። ኢራን ተደራዳሪዎቿ ከስዊዘርላንድ ብታስወጣም አዲስ የድል ዜናን ለኢራን ሕዝብ እያሰማች ይገኛል። አሜሪካ ድርድሩን በመልካም ሁኔታ እየሄደ ነው እያለች ይገኛል። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ ናቸው። እኚህ ሰው ከስዊዘርላንድ ሳይወጡ እንዳልቀሩም ለማወቅ ተችሏል። የኢራን ተደራዳሪዎች የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ፣ የውጭ ጉዳይ ሚኒስትሩ አባስ አራግቺ፣ የኢራን ማዕከላዊ ባንክ አስተዳዳሪ አብዱልናስር ሄማቲ፣ የነዳጅ ምክትል ሚኒስትሩ ሐሚድ ቦርድ፣ የኒኩሌር ዋና አዛዥ አሊ ባክሪ ተደራዳሪዎች ናቸው ተብሏል። ኢራን ዋናና ቁልፍ የኒኩሌር ተደራዳሪዎች ስዊዘርላንድን ለቀው ሳይወጡ አይቀርም የሚል ዜና ቢሰማም በቴክኒክ ጉዳይ ተደራዳሪዎች በስዊዘርላንድ ቀርተዋል የተባለው የኢራን የቴክኒክ ተደራዳሪ ካዚም ጋሪባባዲ በስዊዘርላንድ እንደሚገኙም ለማወቅ ተችሏል። ኢራን የቴክኒክ ዋና ተደራዳሪዎቿን አስቀምጣ የኒኩሌር ጉዳይ ተደራዳሪዎችን ከስዊዘርላንድ ስለማስወጣቷም ተሰምቷል። እናም ይህም ብዙዎችን ያስገረመ ሆኗል። የኢራን የቴክኒክ ጉዳይ ተደራዳሪ የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋሪባባዲ ናቸው። አደራዳሪዋ ፓኪስታን ግን ስኬታማ ድርድር ስለመደረጉ እየገለጸች ይገኛል። የፓኪስታን ጠቅላይ ሚኒስትር ባወጡት መግለጫቸው አልሐምዱሊላህ የአሜሪካና ኢራን የሰላም ስምምነት በስኬት ተጠናቋል፣ ውይይቱ በመልካምና ገንቢ ሁኔታ ተካሂዷል፣ ውይይቱ ምጥሩና የሚያበረታታ ለውጥ ሰጥቶናል በማለት በ60 ቀናት ውስጥ የመጨረሻ ስምምነት ለማድረግ ፍኖተ ካርታን ያስቀምጡበት ውይይት እንደሆነም ገልጸዋል። ፓኪስታን ድርድሩ ስኬታማ ነው ትበል እንጂ ኢራንና አሜሪካ ግን አሁንም እንደለመዱ ዛቻ ላይ ይገኛሉ። እርስ በርሳቸውም እየተካሰሱ ይገኛል። በስዊዘርላንድ የኢራን የኒኩሌር ተደራዳሪዎች አዳራሹን ለቀው ስለመውጣታቸው ግን ተሰምቷል። የኢራን ተደራዳሪዎች ከአሜሪካ ልዑክ ጋር የጋራ ፎቶን እነሳ ማለታቸውም ብዙ ውዝግብ የፈጠረ ጉዳይ ሆኗል። የኢራን የኒኩሌር ተደራዳሪዎች ስዊዘርላንድን ለቀው የወጡበት ምክንያት ትራምፕ ሆርሙዝ ሰላጤን ከዘጋችሁ ሀገር አይኖራችሁም፣ ሰላጤውን በኃይል ወስደዋል በማለት ከባድ ዛቻ በማሰማታቸው እንደሆነም እየተገለጸ ይገኛል። በሌላ በኩል የትራምፕ የቅርብ ወዳጅና የመከላከያ ሚኒስትሩም በኢራን ላይ ዛቻቸውን አሰምተዋል። ኢራኖች ሂዝቦላህን እያስታጠቃችሁ ነው፣ ከዚህ በተጨማሪም እስራኤልን ስታጠቁ ዝም አንልም፣ እኛ ደግሞ በቦምብ እናንተን ማጋየታችን አይቀርም ሲሉ ዝተዋል። ኢራን በሊባኖስ ያለው ጦርነት ካልቆመ ድርድር የለም እያለች ይገኛል።
ዶናልድ ትራምፕ ደግሞ ኢራን ለሂዝቦላ የምታደርገውን ድጋፍ ካላቆመች ኢራን እናወድማታለን ሲሉ ዝተዋል። ኢራን ለአሜሪካ ከባድ ምላሽ ሰጥታለች። ኢራን በሰጠችው ምላሽ ለጠላት ዝግጁ ነኝ ስትል ተደምጣለች። ዩናይትድ ስቴትስ ኢራን ከማስፈራራት እንድትቆጠብ ሲልም የኢራን መንግስት ጠንካራ ማስጠንቀቂያን ለአሜሪካ ሰጥቷል። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ የጦር ኃይላችን ምላሽ ለመስጠት ዝግጁ ነው ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለሂዝቦላ የምታደርገውን ድጋፍ አስመልክቶ ጥቃት ለመሰንዘር ከዛቱ በኋላም ጋሊባፍ ሲናገሩ ዛቻቸው ፍሬ የሚያፈራ ቢሆን ኖሮ ዛሬ ካሉበት የሽንፈት ደረጃ ላይ እንደማይደርሱ አያስቡም ነበር፣ እኛ የአሜሪካን ዛቻ ከግምት ውስጥ አናስገባም ሲሉ ተደምጠዋል። ፕሬዝዳንት ትራምፕ ቀደም ሲል በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክታቸው ኢራን ከፍተኛ ክፍያ የምትከፍላቸው በሊባኖስ የሚገኙ ተላላኪዎቿ ሁከት መፍጠራቸውን በአስቸኳይ እንዲያቆሙ ካላደረገች ልክ ባለፈው ሳምንት እንደተደረገውና ከዚያም በበለጠ ሁኔታ ኢራንን በኃይል እንመታለን ሲሉም አስፈራርተው ነበር። የጋሊባፍ አስተያየት የተሰማውም አሜሪካና ኢራን በስዊዘርላንድ በፓኪስታንና በኳታር አደራዳሪነት ውይይት እያደረጉ ባሉበት ወቅት ነው። ኢራን በዚህ ወር መጀመሪያ ላይ በተፈራረሙት የመግባቢያ ሰነድ አንቀጽ 1 ላይ አንዳቸው በሌላኛቸው ላይ ኃይል ከመጠቀም አለያም ከመዛት ለመቆጠብ ቃል ገብተው ነበር። ይሁን እንጂ የኢራኑ ፋርስ የዜና ወኪል እንደዘገበው የትራምፕ ዛቻን ተከትሎ የሰላም ንግግሩ እንዲቋረጥ ምክንያት ሆኗል ቢልም ይህ መረጃ እስካሁን በማንኛውም ይፋ አካል አልተረጋገጠም። እንዲያውም ፓኪስታን ድርድሩ በመልካም ሁኔታ ቀጥሏል ስትል ተደምጣለች። እንደ ኢራን መገናኛ ብዙሃን ዘገባ ከሆነ የኢራን ዋና ተደራዳሪዎች ከስዊዘርላንድ ለቀው ወጥተዋል። ኢራን ከሰላም ስምምነቱ በኋላ ሰርጡን መልሳ መዝጋቷም እየተነገረ ይገኛል። ኢራን ሰርጡን የዘጋችውም እስራኤል በሊባኖስ ጥቃት መፈጸም ባለማቆም ምክንያት እንደሆነ አሳውቃለች። የኢራን አብዮታዊ ዘብ ማንኛውም መርከብ ወደ ሰርጡ እንዳይጠጋ አስጠንቅቋል። በሌላ በኩል ግን እስራኤል በሊባኖስ ባደረሰችው ጥቃት ከ30 በላይ ሰዎች ሕይወታቸው አልፏል ነው የተባለው። የሆርሙዝ ሰላጤን በዋሽንግተንና በቴህራን ስምምነት መሰረት ተከፍቶ አገልግሎት መስጠት ጀምሮ እንደነበር ይታወሳል። ሆኖም ግን በእስራኤል ምክንያት ኢራንና አሜሪካ ለመግባት ወደ ከረረ ጉዳይ ገብቷል። ዶናልድ ትራምፕ ለአንድ አማካሪያቸው ኔታንያሁ አጭበርባሪ ነው ሲሉ መናገራቸውም ተዘግቧል። አሜሪካና ኢራን እስራኤልን ከድርድሩ ውጭ በማድረግ እስራኤል በሊባኖስ እያካሄደች ያለውን ጦርነት የስምምነቱ አካል ሆኖ መቅረቡ እስራኤልን ያበሳጨ ሲሆን እስራኤል በሊባኖስ እያካሄደች ያለውን ጥቃት ባለማቆም ኢራንና አሜሪካ ስምምነት አደጋ ውስጥ ወድቋል። በዚህ የተነሳም በኢራን በጋራ ጦርነት የጀመሩት አሜሪካና እስራኤል ግንኙነታቸው እየሻከረ መጥቷል። ያለመግባባታቸው ምክንያት ደግሞ ሊባኖስ እንደሆነችም ታውቋል። እስራኤል ጦሯን ከሊባኖስ ማስወጣት አትፈልግም። እስራኤል በአሁኑ ሰዓት በጋዛና በሊባኖስ ላይ ጥቃት ማድረሷን ቀጥላለች ነው የተባለው። በሌላ በኩል እስራኤላውያን ኢራን ጦርነቱን አሸንፋለች እያሉ ይገኛል። በዕብራይስጥ ዩኒቨርሲቲና በአጋም ላብስ በጋራ የተካሄደው አዲስ የህዝብ አስተያየት ጥናት እንደሚያሳየው 92 በመቶ የሚጠጋ የእስራኤል ህዝብ ከአሜሪካና ከእስራኤል ጋር በተደረገው ጦርነት ኢራን የበላይነቱን አግኝታለች፣ አሸናፊ ሆና ወጥታለች ብሎ ያምናል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት በዚህ ሳምንት በአሜሪካና በኢራን መካከል የተደረሰውን ብለውም በሊባኖስ ያለውን የሂዝቦላ ተኩስ አቁም የሚያካትተውን ስምምነት አብዛኛው የእስራኤል ማህበረሰብ ባሉታዊ ጎኑ የተመለከተው ነው ተብሏል። በዚሁ ጥናት መሰረት 82.9 በመቶ የሚጠጉት እስራኤላውያን በኢራን ላይ የተካሄደው ወታደራዊ ዘመቻ የእስራኤልን የረጅም ጊዜ ደህንነት አዳክሟል ብለው የሚያምኑ ሲሆን 86 በመቶዎቹ ደግሞ የጦርነቱን ውጤት በፍጹም አልወደዱትም። ይህ የህዝብ አስተያየት ጥናትም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ መጥፎ ዜና ይዞ የመጣ ሲሆን 72.5 በመቶ የሚጠጋው ህዝብ መሪው እስራኤል ትልቅ ድል ተቀዳጅታለች፣ የህልውና ስጋቷን አስወግዳለች ሲሉ የተናገሩት ንግግር ፈጽሞ አላሳመናቸውም። ይልቁንም 87.8 በመቶ ማህበረሰብ ሀገሪቱ ያስቀመጠችውን ወታደራዊ ግብ ሙሉ በሙሉ አላሳካችም አሊያም ጥቂቱን ብቻ ነው ያሳካችው የሚል እምነት አላቸው። በሀገር ውስጥ እየበረታ የመጣ የፖለቲካ ጫናም ኔታንያሁ የትራምፕን የሰላም ጥረት እንዲያደናቅፉ ሊያስገድዳቸው እንደሚችል የአሜሪካ የስለላ ድርጅት እየገለጸ ይገኛል። የእስራኤል ቀኝ አክራሪው የብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪር ለእያንዳንዱ የእስራኤላዊት እናት እንባ 1000 የሊባኖስ እናቶች ማልቀስ አለባቸው፣ መላ ሊባኖስም መቀጣጠል አለበት ሲሉ ይበልጥ ጦርነቱ እንዲቀጣጠል እየገፋፉ ይገኛል። በሌላ በኩል ግን ኢራን ለህዝቧ የደስታ ዜና እያሰማች ይገኛል። በነዳጅ ላይ የተጣለው ማዕቀብ ተነስቷል ስትል ተደምጣለች። ይህም ለኢራናውያን ትልቅ የብስራት ዜና ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በነዳጅና በፔትሮኬሚካል የውጭ ንግድ ላይ የተጣለው እገዳ መነሳቱን ገልጸዋል። ከድፍድፍ ነዳጅና ከተፈጥሮ ጋዝ የሚገኘው ፔትሮኬሚካል የውጭ ንግድ ላይ የተጣለው ማዕቀብ ከመነሳቱ በተጨማሪም በኢራን የባህር መተላለፊያ ላይ ተጥሎ የነበረው ክልከላ መነሳቱን አክለዋል። በተጨማሪም ማዕቀቡ ተጥሎባቸው የነበሩ የተወሰኑ ኢራን ሀብቶች እንደተለቀቁም ተናግረዋል። የማዕቀቦች መነሳት ኢራን የምጣኔ ሀብት መልሶ ግንባታ እንደሚደግፍ በኤክስ ገጻቸው ላይ ባሰፈሩት መልእክት ገልጸዋል። በሊባኖስ ያለው ጦርነት እንዲቆምም የኳታርና የፓኪስታን ልዑክ ቡድን ላበረከቱት አስተዋጽኦ አመስግነዋል። ኢራንና አሜሪካ የተስማሙበት የመግባቢያ ሰነድ አንቀጽ 1 እና 10 ብሎም 11 ለድርድሩ ዋነኛ መነሻ መሆናቸውን የውጭ ጉዳይ ሚኒስትሩ ጠቁመዋል። አንቀጽ 1 አሜሪካ፣ ኢራንና አጋሮቻቸው ሊባኖስን ጨምሮ በሁሉም ግንባሮች በአፋጣኝና በዘላቂነት ተኩስ ማቆም አለባቸው ይላል። አንቀጽ 10 ዋሽንግተን ነዳጅ ኤክስፖርትና ፔትሮሊየም ምርቶች አስፈላጊውን ፍቃድ እንድትሰጥ ብለውም ባንክና መጓጓዣን ጨምሮ በሌሎች ዘርፎች ውሳኔ እንደሚተገበር ይገልጻል።
አንቀጽ 11 ማዕቀብ የተጣለባቸው ኢራን ሀብቶች ይመለከታል። ኢራንና አሜሪካ በቴክኒካዊ ጉዳይ ውይይት ማድረጋቸውን ይቀጥላሉ። ለመሆኑ ሁለቱ ሀገራት ስምምነት ላይ ደርሱ ይሆን? የዓለም ሕዝብ እፎይታ ይሰማ ይሆን? ወደፊት የምናየው ይሆናል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።